ኤ ቢ ስንት ነው? 60 ግልጽ ነው ተማሪዎች? የስ ፒ ስንት ነው? 30 ጥያቄው ምንድነው? አር ስንት ነው? በቃ ስለዚህ እዛ ጋር ያለችዋን ፒ እኩል ይሆናል አር ታይምስ ቢ ኦቨር መቶን ተጠቅመን ሪአሬንጅ ብናደርገው ይሄንን አር ሲኳል እሱ ስንት ይመጣል? ፒ ኦቨር ቢ ታይምስ መቶ ይመጣል። ስለዚህ አሁን መተካት ነው። ፒ ስንት ነው? 30 ኦቨር 60 ሲባዛ በመቶ ማለት ነው። አንዱ እነዚህ ዜሮ በዚህ ይጠፋል። ስንት ይመጣል? ይሄ 300 ይመጣል። 3 ሲባዛ በመቶ ኦቨር 6 ነው። አይ ቲንክ ይሄ 50% ይመጣል። 50% ማለት ሀፍ ግማሽ ማለት ነው። እውነትም ግማሽ ነው። ለምን 30 እና 60 ኮምፔር ስታደርጓቸው 30 ማለት የ60 ግማሽ ስለሆነ ማለት ነው። ሰላም ተማሪዎች እንዴት ናቸው? የሰክሰስ የጥናት ማዕከል የሚያዘጋጀው የ7ኛ ክፍል የማትማቲክስ ሌሰን ላይ ነው ያላችሁት። ተማሪዎች ከባለፈው ሌሰናችን የቀጠለ ነው። በዛሬው ዕለት ደግሞ እንዴት አድርገን ሬት ቤዝ እና ፐርሰንቴጅ ካልኩሌሽን እንዴት እንደምንሰራ በዛሬው ዕለት በደንብ አንድ የምናይበት ነው የሚሆነው። የመጽሐፋችሁን እንዲሁም ደግሞ ቀርታ መጽሐፋችሁ ላይ ያሉትን ኤክሰርሳይሶች አንድ ባንድ የምንሰራበት ሌሰን ስለሚሆን አይሆፕ አብራችሁን ከኛ ጋር በደንብ እንደምታሰልፉ ተስፋ እናደርጋለን። አሪፍ ጊዜ ተሰልፋላችሁ። እንዲሁም ደግሞ ይህን ጥናት ከመጀመራችሁ በፊት እስኪ አሁን ይህንን ቪዲዮ እያያችሁ ያለ ተማሪዎች ሁሉም ቻናላችን ሰብስክራይብ አድርጉ። እስኪ አሁን በቃ ቻናላችን ሰብስክራይብ አድርጉ። ከመጨረሻው እስከ መጀመሪያው ድረስ ያሉትን ሌሰኖች አንድ ባንድ የ7ኛ ክፍል አብረን እየተማማርን ስለሆነ ከኛ ጋር በቀጣይ ዓመትም ደግሞ 8ኛ ክፍልም እየለቀቅን ነው። እንዲሁም ደግሞ እስከ መጨረሻው እስከ 12ም አብረን ስለምንቀጥል ቻናላችንን ሰብስክራይብ ታድርጉ፣ ተጠቃሚ ትሆናላችሁ ማለት ነው። ቀጥታ ወደ ክላሳችን ማለት ነው። በጣም አሪፍ። ባለፈው በደንብ ሬሾ ምንድነው ፐርሰንቴጅ ምንድነው የሚለውን ከሬሾ ወደ ፐርሰንቴጅ መቀየር እንዲሁም ደግሞ ከፐርሰንቴጅ ወደ ፍራክሽን መቀየር የሚለውን በደንብ አይተን ነበረ። በዛሬው ዕለት ደግሞ እነዚህ ሶስት ነገሮች ቤዝ፣ ሬት እና ፐርሰንቴጅ ሪሌሽንሺፓቸው ምንድን ነው የሚለውን እናያለን ማለት ነው። በመጀመሪያ ግን ምንድን ነው ቤዝ ማለት፣ ምንድን ነው ፐርሰንቴጅ ማለት፣ ምንድን ነው ሬት ማለት የምትለዋን ነገር አንድ በንድ እንደማየት እንሞክር። በኤግዛምፕል ለምሳሌ ላሳያችሁ። አሁን ለምሳሌ ፋዘር ሊሆን ይችላል፣ ማዘር ሊሆን ይችላል። 1000 ብር ሰጠችን ወይም ደግሞ ሰጠን፣ ማዘርን ብለን አስዩ የምናደርግና 1000 ብር ሰጠችን እና እኛ ከ1000 ብር ውስጥ 400 ብር ተጠቀምን። 400 ብር ተጠቀምነው እና ስንት ቀረ? 600 ብር ቀረ አይደለ? 600 ብር ቀረ። አሁን ጥያቄው ምንድነው? ይሄን በሐሳብ በደንብ ላስረዳችሁ። 1000 ብር አጠቃላይ የተሰጠን ብር ነው አይደለ? በጣም አሪፍ። ከዛ 400 ብር ዩዝድ ነው ማለት ተጠቀምነው ብለን እናስብ። ዩዝ አደረግነው፣ ቀሪ ኪሳችን ላይ ቀረ 600 ብር። አሁን ጥያቄው ምንድነው የሚሆን? ምን ያህል ፐርሰንቱ ተጠቀምነው ብንባል እንዴት ነው ኤክስፕረስ ብናደርገው? ምን ያህል ፐርሰንቱስ ነው የቀረው ብንባል፣ ኪሳችን ላይ የቀረው ብንባል እንዴት አድርገን ነው ይህንን ካልኩሌት የምናደርገው የሚለውን ነገር ይሄ እዚህ ጋር ያሉት ነገር በደንብ እንገልጻለን ማለት ነው። በጣም አሪፍ። ግልጽ ነው ሀሳቡ ተማሪዎች? በጣም አሪፍ። እዚህ ጋር ምንድነው ቤዝ ማለት ምን ነው? ቤዝ ማለት ዘነምበር ዛት ሪፕሬዘንት 100% ኦር ዘ ቶታል ቫሊዩ ኦፍ ሰምቲንግ። ቶታል ቫሊዩ ለምሳሌ እዚህ ጋር እኛ 1000 ብር ነው ቤዝ ማለት ቶታል ቫሊዩ። ስለዚህ አሁን ቤዛችን እኛ እንደ ኤግዛምፕል እዚህ ጋር 1000 ብሩን እንደ መውሰድ እንችላለን፣ እንደ ቤዝ መውሰድ እንችላለን ማለት ነው። ቶታል የተሰጠን አጠቃላይ ማለት ነው። ሌላ ደግሞ ፐርሰንቴጅ የምንለው ደግሞ ምንድነው? ዘ ነምበር ኦር ዘ አማውንት ዛት ሪፕሬዘንት አ ፓርት ኦፍ ኤ ሆል ነው። ለምሳሌ እኛ የተጠቀምነው 400 ከሆነ 400ን ምን እንለዋለን? እንደ ፐርሰንቴጅ ልንቆጥረው እንችላለን። ኦር የተጠየቅነው ለምሳሌ የቀረው ምን ያህል ነው የሚለው ከሆነ የተጠየቅነው ፐርሰንቴጅ ምንድነው? የ600 ብር እንደ ፐርሰንቴጅ ካልክ ወይም ደግሞ ቀሪውን ወይም ደግሞ ኪሳችን ላይ ያለውን ወይም ደግሞ የተጠቀምነውን ከሆነ የተጠቀምነውን እንደ ፐርሰንቴጅ መጠቀም እንችላለን። ከዋናው ላይ የተወሰነ ፐርሰንት ማለት ነው። ያ ማለት እኛ ለምሳሌ 400 ከሆነ 400 የተጠቀምነው ማለት ነው። 600 የቀረው ከሆነ 600 እንደ ጥያቄው ነው የሚወሰነው። ግን ፐርሰንቴጅ ግን ማሰብ ያለባችሁ ምንድነው? ብዙ ልጆች ኮንፊውዝ ማድረግ ፐርሰንቴጅ በፐርሰንት አይደለም የሚገልጸው። የዛ የዋናው የ1000 ብር ከሆነ የ1000 ብሩ የተወሰነው ቫልዩ ማለት ነው። ለምሳሌ 100 ብር ከሆነ የተጠቀምነው 100 ብር 400 ብር ስለተጠቀምን እኛ አሁን እዚህ ጋር ስለን 400 ብር ማለት ነው ፐርሰንቴጅ ማለት። ሬት ደግሞ የምንለው በፐርሰንት ስንገልጸው ስንት ነው ነው። እዚህ ጋር ምን ያህል ፐርሰንቱን የተጠቀምን ብያችኋለሁ አይደል? እሱ ነው በፐርሰንት ሲገለጽ። ለምሳሌ 40% ነው ወይስ 60% ነው ወይስ 50% ነው ወይስ እንደዚህ እያለ ነው የሚገለጸው። ስለዚህ አንደኛ ሬት በፐርሰንቴጅ ነው የሚገለጸው።
ማን ነው በፐርሰንት ነው የሚገለጸው። ሰው ምንድን ነው የሚለው ዘ ሬሾ ኦፍ ፐርሰንቴጅ ቱ ቤዝ ማለት ፐርሰንቴጅ ለቤዝ ያለው ሬሾ እንዲሁም ደግሞ ከዛ በኋላ በፐርሰንት ሲገለጽ which is written as a percent የሚለን እዚህ ጋር እሱን የሚገልጽ ከሆነ ሬት ብለን እንገልጸዋለን ማለት ነው። በጣም አሪፍ። እስኪ በኤግዛምፕል እናያቸው። ለምሳሌ አሁን እዚህ ጋር ይህ መጽሐፋቸው ምን ይለናል? 20% ኦፍ 150 ኢዝ 30 የ150 20%ቱ 30 ነው ይለናል። ስለዚህ ምንድነው in this statement determine the base rate and percentage ይለናል። ስለዚህ አሁን መጀመሪያ ይኸው ቤዝ ስለሆነ ማስቀደም ያለብን ቤዝ እኩል ይሆናል ቢ ነው የምንወክለው ማን ነው ይሄ 150 ዋናው ማለት። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። ከዛ ደግሞ ፐርሰንቴጅ እናስቀጥላለን። ፐርሰንቴጅ ማለት ከዋናው የተወሰነው ፐርሰንት ነው ወይ ደግሞ በፒ ይወከላል ብለናል ከላይ። ስለዚህ ስንት ነው ይሄ 30 ብር ነው። ብር ከሆነ ብር ነው ችግር የለውም እሱ። ከዛ በፐርሰንት ሲገለጽስ በፐርሰንት ሲገለጽ ወይ ሬት አር ነው ኢኳልስ ስንት መጣ ይሄ 20% መጣ። 20% መጣ ማለት ነው። ግልጽ ነው ተማሪዎች። በጣም አሪፍ። ስለዚህ እንዲህ እያልን አሁን ቀጣይ እንዴት ነው ካልኩሌት የምናደርገው የሚለውን ደግሞ ልንመጣ ነው ማለት ነው። በጣም አሪፍ። እሺ ሶ ካልኩሌት ስንጠቀም እንዲህ ነው ዋናው ሪሌሽንሺፓችን። ቅድም ምንድን ነው ያለው? ሬት ምንድን ነበር ያለው? ሬት ማለት ፐርሰንቴጅ ኦቨር ቤዝ ታይምስ መቶ ማለት ነው። ይሄ ማለት ወደ ሾርት ፎርም ሲቀዝም ነው አር which is equal to ፒ ኦቨር ቢ ታይምስ መቶ ማለት በዋናነት ይቺ ፎርሙላ ነች የምትጠቅመው ፓርት ኦፍ የተወሰነ ፓርት ስለሆነ ሶ ይቺ ማለት ይቺ ነች እዚህ ጋር የምታዩት ማለት ነው። በቃ ስለዚህ በዚህ መልኩ መግለጽ ይቻላል። ለምሳሌ ከፈለጋችሁ ይችን መያዝ ትችላላችሁ። ሶ ፒን ለማግኘት ምን ለማግኘት ይሄን በዚህ ማባዛት ነው። ግልጽ ነው አባባሌ? የስ ቢን ለማግኘት ይሄን ለዚህ ማካፈል ነው። ይችኛ እንደ ኦቨር ነው የምትቆጠረው ብዙ ጊዜ። አር ለማግኘት ደግሞ ይሄን ለዚህ ማካፈል ነው። ያው መቶ እንዳለ ሆኖ ማለት ነው። ሶ በዚህ መልኩ መግለጽ የሚቻላል። ቤዚካሊ ግን ፎርሙላችን ምንድነው የምትሆነው? አር which is equals to ፒ ኦቨር ቢ ታይምስ 100%። በቃ ይችን ከያዝ ሌላውን ሪአሬንጅ ከአንዱ ወደ አንዱ እየቀያየር መስራት እንችላለን ማለት ነው። በጣም አሪፍ። እሺ ኤግዛምፕል እና መጻፋችሁ ለምሳሌ ካልኩሌት 5% ኦፍ 120 ነው። መጀመሪያ እንደዚህ አይነት ጥያቄ ሲሰጠን መጀመሪያ ምንድን ነው የተጠየቀው ነው የተሰጠንስ ምንድን ነው። ስለዚህ አሁን እዚህ ጋር እቺ በፐርሰንቴጅ ገይዟ ምንድን ነች? አር ነች። ሶ አር ስንት መርታ 5% ተሰጠናለች። ይሄኛው ደግሞ 120 ዋናው ቤዝ ነው። ሶ ቢ 120። ስለዚህ ምንድን የተጠየቀን ማለት ነው ፒ ስንት ነች ማለት ነው። እዚህ ጋር ያለችው ነች አያቸዋል። እዚህ ጋር ያለችው ፒ ነች። ሶ ችን ለማግኘት ምን ማድረግ እንችላለን? እዚህ ጋር ካሉት ፎርሙላዎች አንዱን መጠየቅ መስራት እንችላለን። ፒ which is equal to r times b over 100 የሚለው ነው። ስለዚህ ምን እናደርጋለን? ፒ which is equal to r times b over 100 ነው። ይሄን ሪአሬንጅ ማድረግ እዚህ ጋር ያለው በቃ ከፈልጋችሁ እንዳለ ቫሉን ተኩት፣ ከፈልጋችሁ ደግሞ እዚህ ጋር ያለው ምን ማድረግ እንችላለን? ኦር ብለን ይሄኛውን አር ማለት ስንት ነው? አር which is equal to ፒ over b times 100 አይደለ? ሪአሬንጅ አድርገን በቀንም ለፒ ሶልቭ ስናደርገው ይሄን ይመጣል ማለት ነው። ዋናው ፎርሙላው ከዚህ ነው የተነሳ ሰው ይችን ሪአሬንጅ ለማድረግ ብዙም አይከብዳችሁ። አር ቦታ ላይ ማን ይገባል? 5 ይገባል። ቢ ቦታ ላይ ማን ይገባል? 120 ይገባል። ከዛ ፒን ሪአሬንጅ ማድረግ ነው ይሄ ይመጣል። ሰው ባጭሩ ስንሰራው ፒ which is equal to 5 ሲባዛ 120 ሲካፈል 100 ማለት ነው። በጣም አሪፍ። ስለዚህ ምን መጣው ነው 120 ሲባዛ በ5 ስንት ይመጣል? 600 ይመጣል። 600 ሲካፈል 100 ማለት ስለዚህ ስንት መጣ? ይሄ በዚህ ይጣፋል። ስንት ይመጣል? አሁን ይሄ 6 ይመጣል። ይሄ ማለት ፒ which is equal to 6 መጣ ማለት ነው። 6 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥል እስኪ። ኤግዛምፕል 11 ኤሌኒ answered 80% of questions correctly in mathematics test ነው የሚለን። if the test has 25 questions how many questions she answered correctly ነው። ኤሌኒ 80% መልሳለች፣ በትክክል መልሳለች የማትማቲክስ ቴስት ላይ ነው። ስለዚህ ምን ተሰጠው? አሮ ስንት ነው ማለት ነው? 80% ነው ማለት ነው። አጠቃላይ የጥያቄው ብዛት ደግሞ ስንት ነው ይነላል? 25 ይለናል አይደል? ይሄ ማለት ቤዙ ነው ማለት ነው። ፒ ስንት ነው? 25 ነው ማለት። ስለዚህ ስንት ነው የተጠየቀው? ፒ ስንት ነው ነው።
ስንት ጥያቄ ነው በትክክል የመለሰችው? ከስንቱ ከ25ቱ ማለት ነው። በጣም አሪፍ። አሁንም ተመሳሳይ ነው። ስለዚህ ምን እንላለን አሁን? ፒ which is equal to አር ታይምስ ቢ ኦቨር 100 ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ አር ስንት ነው? 80 ሲባዛ በ25 ሲካፈል 100 ማለት ነው። በጣም አሪፍ። ስለዚህ ይህ ስንት ይመጣል? 25ን በ80 እናባዛው። 25 ሲባዛ በ8 እናድርግና አንድ ዜሮ ስላለ ዜሮ እንጨምርበታለሁ። 5 ሲባዛ በ8 44 አለኝ 200። ስለዚህ 2000 መጣ ማለት ነው። 2000 ሲካፈል 100 መጣ ማለት ነው። ስለዚህ 20 በ2 ዜሮ ሲጠፋ ፒ ስንት ይመጣል ማለት ነው? 20። ስለዚህ 20ውን ነው ማለት ነው በትክክሉ። ታስታውሱ ከሆነ ማርክ ራሱ ሲቀመጥ ስንት ነው የሚሆነው? ማርኩ ራሱ ሲቀመጥ አስተማሪዎች ማርክ ሲያስቀምጡ ምንድን ነው የሚያስቀምጡ? 25 አልነበረ? 20 ኦቨር 25 ተብሎ ይቀመጥላቸዋል ማለት ነው። ይህን ያለ ያመጣቸው ተብሎ ውጤቱ ራሱ ሲቀመጥ በዚህ መልኩ ይቀመጥ። ለምሳሌ ከ10 2 ከሆነ ያመጣል 2 ከ10 ከ10 10 ከሆነ ያመጣል 10 ከ10 አለ ተብሎ የሚቀመጠው ተማሪዎች ላይክ ዛት። ይሄኛው 20ውን በትክክል ስለመለሰ 20 ኦቨር 25 ብለን እናስቀምጣለን ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኤክሰርሳይዝ 4.23 የመጽሐፋችሁ በጣም ቀላሉ። ከዚህ በኋላ አንድ ጥያቄ እንሰራና ከዛ በኋላ እንትኑን ብቻ አስቀምጥላችኋል። ለምሳሌ ካልኩሌት ኢች ኦፍ ዘ ፎሎዊንግ ልናል። ኤ ለምሳሌ የተሰጠን ምን ነው? አር ተሰጥቶናል። አሩ ማለት ስንት ነው? 10%። ቤዙ ተሰጠ። ቤዙ ስንት ነው? 160። የ160ን 10% ፈልጉ ነው የሚለው። ዋት ኢዝ 10% ኦፍ 160? ይህ ማለት ቤዙ 160 ነው ማለት። ስለዚህ ማን የተጠየቀው? ፒ ስንት ነው ነው። በቃ ምን ነው ይህ ማለት ምን ማለት ነው? ፒ which is equal to አር ታይምስ ቢ ኦቨር 100 አይደል ያልነው ከላይ የሰራንበት ማለት ነው። ስለዚህ ስንት ነው ይሄ? 10 ሲባዛ 160 ሲካፈል 100 ማለት ነው። ይሄ አንዷ ዜሮ እዚህ ጋር አንዷ ዜሮ ትጠፋለች። አንዷ ዜሮ አሁንም በዚያ ዜሮ ትጠፋለች። አንድ ሲባዛ በ16 እኩል ይሆናል ፒ ስንት ይመጣል? 16 ይመጣል ማለት ነው። በጣም አሪፍ በጣም አሪፍ። እሺ በዚህ መሰረት አሁን ቢም ቀላል። ቢ ምንድን ነው የሚለን? አሩ ስንት ተሰጠ? አር እኩል ይሆናል ስንት ነው? 60% ተሰጠ። ቤዙ ስንት ነው? 300 ነው። የ300 ብር 60% ስንት ነው ነው የተባለ። ስለዚህ አሁን ፒ ነው የተፈለገው ማለት ነው። በቃ ልክ እንደዚህ ነው ነው። ስለዚህ ፒ እኩል ይሆናል አር ታይምስ ቢ ኦቨር 100 ማለት ነው። ስለዚህ 60 ሲባዛ በ300 ሲካፈል 100 ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ሁለቱ ዜሮ እዚህ ጋር በሁለት ዜሮ ይጠፋሉ። ስንት ይመጣል? 60 ሲባዛ ስንት መጣ? በ3 መጣ። ይሄ ደግሞ ስንት ይመጣል? 180 ብር መጣ ማለት ነው። 180 ብር መጣ። በጣም አሪፍ። ስለዚህ ፒ እኩል ይሆናል 180 ብር እንላለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ አሁን በዚህ መሰረት ምንም የሚከብድ ነገር የለም። እዚህ ጋር ያለውን ብቻ ቁጭ ማድረግ ምንም። ኤቢሲ እና ዲ በጣም ቀላል ናቸው። ካስቸገሯቸው ደግሞ ቴሌግራም ላይ ላኩልን። ቴሌግራም ላይ መጻፍ እንችላለን ማለት ነው። በጣም አሪፍ። እሺ ሁለተኛው ደግሞ ምን ይለናል? ኢን ክላስ ዜር አር 60 ስቱደንትስ ይላል። 60 ተማሪዎች አሉ በክላሱ። ስለዚህ ምንድን ነው ቢ 60 መጣ ማለት ነው። ቢ ማለት ቤዝ ነው ዋናው ማለት ነው፣ አጠቃላይ ማለት ነው። ስለዚህ ኢፍ 20% ኦፍ ዘ ክላስ አር ገርልስ 20%ቱ የ60 20% ነው። ሶ አር ስንት ነው ተሰንጠው? 20% ማለት ነው። ምንድን ናቸው 20%ቶች? ገርል ሴቶች ናቸው ማለት ነው። ሃው መኒ ገርልስ ኤንድ ቦይስ አር ኢን ዘ ክላስ ነው የሚለን። ስለዚህ መጀመሪያ ፒ ስንት ነው? 20%ቱ ገርል ነው ካል ፒ ስንት ይመጣል? እችን እንስራ መጀመሪያ። ሶ የሰራንበት ማለት ነው። ሶ ፒ እኩል ይሆናል አሁን አር ታይምስ ቢ ኦቨር 100 ነው። ስለዚህ ይሄ ስንት ነው? 20 ሲባዛ በ60 ሲካፈል 100 ማለት ነው። ስለዚህ ሁለት ዜሮ እዚህ ጋር ባሉት ሁለት ዜሮ ይጠፋሉ። ስለዚህ ስንት ይመጣል? 2 ሲባዛ በ6 ስንት ይመጣል? 12 ማለት። ስለዚህ ፒ እኩል ይሆናል 12 ምንድን ነው? ገርልስ ማለት ነው። በክፍል ውስጥ ስንት ተማሪ ነው ያለ ማለት ነው? 12 ተማሪዎች አሉ ማለት ነው። ግልጽ ነው ተማሪዎች? በጣም ከዛ ቦይ ምን ማለት ነው? ቦይን ለማድረግ በጣም ቀላል ነው። ከዋናው ላይ መቀነስ 60 ነው አጠቃላይ ሲቀነስ 12 እኩል ይሆናል ስንት ይመጣል? አይ ቲንክ 48 ያ 48
ቦይስ ማለት ነው። ይሄ በፐርሰንት ሲገለጽ ስንት ማለት ነው? 80% ማለት። ለምን 80% አላችሁ? እዚህ ጋር ያለችዋ 20% አይደለች? ቀሪው ስንት ነው? 100% ለመሙላት 80% ስለሆነ ስለዚህ 80%ቱ ወንዶች ናቸው ማለት ነው። ብዛቱ ራሱ በጣም ብዙ ወንድ ነው ያለው 48 ለ12 ማለት ነው። ስለዚህ በፐርሰንት ሲገለጽ እንዲህ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ሶስተኛ ምን ይለናል? 25% ኦፍ ፐብሊክ ፒፕል ኢን አዲስ አበባ ሲቲ ዋችድ ዘ ፉትቦል ፋይናል ጌም ኢን ቲቪ ነው የሚለው። እሺ 25%ቱ የአዲስ አበባ ነዋሪ የሆነ ፉትቦል ፋይናል ጌም በቲቪ ያያል ነው የሚለው 25%ቱ። ሶ አሮ ተሰጠን ማለት ነው። አሮ ሲኳንቱ 25% ማለት ነው። እሺ ኔክስት ሃው መኒ ፒፕል ዋችድ ዘ ፉትቦል ፋይናል ጌም ኢፍ ዘ ፖፑሌሽን ኦፍ ዘ ሲቲ ኢዝ 5 ሚሊዮን። አጠቃላይ ሰው ስንት ነው ይለናል? ቤዙ ማለት ነው ይሄኛው 5 ሚሊዮን ቢሆን ስንት ሰው ነው እያየ ያለው ነው? አጠቃላይ ህዝቡ አዲስ አበባ ውስጥ ያለ ህዝብ 5 ሚሊዮን ቢሆን ነው እዚህ ጋር የሚለን እና ከ5 ሚሊዮኑ 25%ቱ ደግሞ ምንድነው? ኳሱ ነው። ፋይናል ጌሙ ኳስ እያየ ነው የሚለን። ስለዚህ አሁን ነው ስንት ሰው ነው እያየ ያለ የምትለዋን ፒን መፈለግ ማለት ነው። በጣም አሪፍ። ስለዚህ ፒ ቀላል ነው። ፒ which is equal to አከላይ ያየነው ፎርሙላ አር ታይምስ ፒ ኦቨር 100 ማለት ነው። ስለዚህ ስንት ይመጣል? 25 ሲባዛ በ5 ሚሊዮን ሲካፈል መቶ ማለት ነው። ስለዚህ ሁለቱን ዜሮ በዚህ ጋር ብናጠፋው ስንት ይመጣል? እዚህ ጋር 25 ሲባዛ በ50 ሺህ ማለት ነው አይደል? ያ 50 ሺህ ነው። እዚህ ጋር ያለውን ማስቀመጥ ስንት ይመጣል? 5 ሲባዛ በ5 125 ይመጣል። ስለዚህ እዚህ ጋር አራቱ ዜሮ ሲቀመጥ 1 ሚሊዮን 250 ሺህ መጣ። ስለዚህ ፒ እኩል ይሆናል 1 ሚሊዮን 250 ሺህ ህዝብ ምንድነው? ኳሱን እያየ ነው ማለት ነው። ዋችድ ቲቪ ማለት ዋችድ ፉትቦል ማለት ነው። ፋይናል ጌሙን የሚያየው ሰው 1 ሚሊዮን 250 ሺህ ፒፕል ነው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ሰው በዚህ መሰረት በጣም ቀላል ኤግዛምፕል የመጻፋችሁ እዚህ ጋር ካልኩሌት ዘ አንኖን ቫሪያብልስ ኢን ኢች ኦፍ ዘ ፎሎዊንግ ኩዌስችንስ ነው የሚለን። ሶ ምንድን ነው የሚለው? ኤ ብር 36% 9% ኦፍ የሆነ ነው። 9% ኦፍ የሆነ ቫሊዩ 36 መጣ ነው። አሁን እዚህ ፒ ነች አያችኋት እዚህ ጋር ፒ 36 ነው። አሮ ስንት ነው? 9% ነው። ዋናው ቤዙ ነው ያልታወቀው። አያችሁ ቤዙ። ስለዚህ የሆነ ቁጥር 9%ቱ ነው 36 የመጣ ነው። ማን ነው ያ ቁጥር ነው ጥያቄው። ይሄ ቫልዩ 36 የምታዩት ቫልዩ ነው። ስለዚህ አሁን ፎርሙላውን መጠቀም ነው፣ ነገር የለም። አሁን እዚህ ጋር ምንድነው የተባባልነው? ፒ which is equal to አር ታይምስ ቢ ኦቨር 100 አይደል የተባባልነው። በቃ እቺን የተፈለገችው አይት ፓርት ነው። ሶ ምን እናደርጋለን አሁን? 36 እኩል ይሆናል አር ማለት 9 ነው። 9 ሲባዛ በቢ ሲካፈል ለ100 ማለት ነው። በጣም ቀላል ነው። ከዚህ በኋላ ቺን ኦቨር ዋን እናርግና ምን እናደርጋለን? ክሪስ ክሮስ እናደርጋለን። ሶ ምን ይሆናል? ላይ 1 ታይምስ ይሄ አንድ አይነት ስለሆነ 9 ሲባዛ በቢ እኩል ይሆናል 3600 ለምን 100 ሲባዛ በ36 ማለት ነው። ከዛ ኦቨር 9 ኦቨር 9 እናደርጋለን ማለት ነው። 9 በ9 ይጠፋል። ሶ ምን ይመጣል አሁን እዚህ ጋር ቢ እኩል ይሆናል 3600 ሲካፈል ለ9 ስንት ይመጣል? አሁን ይሄ አይ ቲንክ 400 ይሄ ማለት ቢ እኩል ይሆናል 400 ይመጣል። በጣም አሪፍ ግልጽ ነው ተማሪዎች። አሁን የ400 9% ስንት ነው ቢባል 36 ማለት ነው። የ400 9% ማለት መስራት ነው። ካልኩሌት እናደርገው አሁን ይሄ ቢ 9 ነው ሶሪ ቢ 400 ከሆነ እና አሩ ደግሞ 9% ቢሆን ፒ ስንት ይመጣል? አር ታይምስ ቢ ኦቨር 100 አይደለ? ቼክ እናድርገው ነው። ሰው ስንት ይመጣል? አሁን 400 ሲባዛ በ9 ሲካፈል 100 ነው። ሁለቱ ዜሮ በሁለት ዜሮ ይመጣፋል። ስለዚህ 9 ሲባዛ በ4 ስንት ይመጣል? 36 ይመጣል። ሰው ፒ ልክ ነን ማለት ነው። ልክ ነን ማለት ነው። በጣም አሪፍ በጣም አሪፍ። እንቀጥላለን። 4.24 ነው። ሶ ይሄችኛዋን እንትኗን ለማሳያችሁ ሌላው በጣም ቀላል ስለሚሆን ኤ ጊቭኑን እሰጣችኋለሁ። ኤ ምንድነው የሚለን
6 ኢዝ 24% ኦፍ ኤ ነምበር ነው የሚለን። 6 ማለት 24% ኦፍ የሆነ ቁጥር ዛት ሚንስ ቤዙን የተጠየቀ ማለት ዋት ዛት ነምበር ነው። ሶ አሁን ፒ ማን ነው? ፒ 6 ነው። አር ስንት ነው? 24% ነው። ሶ ጥያቄው ምንድን ነው? ቢ ስንት ነው? በቃ እችን ሞክሩ እስኪ እናንተ። እዚህኛውን ቢን በተመሳሳይ እንትኑን ፐርሰንቱ ብቻ ነው ማውጣላችሁ። ኢፍ ብር 700 ኢዝ 35% ኦፍ የሆነ ቫሊዩ ማለት 35% ኦፍ የሆነ ቫሊዩ 700 ነው። ስለዚህ ፒ ስንት ነው? እዚህ ጋር ፒ 700 ነው። አር ደግሞ ስንት ነው? 35% ነው። ጥያቄው ማን ነው? ቢ ስንት ነው? ቢ ስንት ነው? እስኪ እንስራች። ሶ ምንድነው የተባባልነው ቅድም? ፒ which is equal to r times b over 100 ላይ የተባባልነው። ሶ ከዚህ ተነስተን ለቢ ሶልቭ እናደርግ ምን ይሆናል መሰላችሁ? ፒ ማለት 700 ነው እኩል ይሆናል አር ስንት ነው? 35 ሲባዛ በቢ ሲካፈል ለ100 ከዛ ኦቨር ዋን አድርገን ክሪስ ክሮስ እናደርጋለን ማለት ክሪስ ክሮስ እናደርጋለን ማለት ሶ ምን ይመጣል አሁን 35 ሲባዛ በቢ እኩል ይሆናል 100 ሲባዛ ይሄ 70 ሺህ መጣ ማለት 100 ሲባዛ በ700 ማለት ነው። ስለዚህ ኦቨር 35 ኦቨር 35 መጣ ሶ ይመጣ ሶ ቢ ስንት ይመጣል አሁን ይችኛዋን በሁለት 70 በሁለት ስንት ይመጣል? ቼክ አድርጉት 2000 አካባቢ ይመጣል። ምክንያቱም በሰባ 35 ሁለት ይመጣል 2000 አካባቢ ቼክ አድርጉት። 2000 ብር ከሆነ ብር ይሆናል ማለት ነው። ስለዚህ ቤዙ ስንት ነው? 2000 መጣ ማለት ነው። ሜቢ ተሳስተን ከሆነ ካልኩሌት ስናደርግ እዚህ አካባቢ 70 ለ35 ማካፈል ብቻ ነው የሚጠበቅብን ማለት ነው። በጣም አሪፍ። እሺ አይ ቲንክ ያ ልክ ነው ይመጣል። ኦኬ ሶ በተመሳሳይ ነው እዚህ ጋር አሁን ሲን ማየት ይችላል። ሲ 15% አር ነው አር ተሰጠ ኦፍ ኤ ነምበር ኢዝ 18 ይላል። ዋት ዘ ነምበር ነው። ሶ ይሄኛው ፒ ተሰጠ ማለት ነው። ሶ ሲ ብለን አሁን ሲ አሮ 15% ነው። ፒ ደግሞ ስንት ነው? 18 ነው። ሶ የሚጠበቀው ቢ ስንት ነው ነው። እኛ እዚህ ጋር ቢም ኤ ላይም ቢ ላይም የሰራንበት መንገድ መከተል ነው ማለት ነው። እሺ ዲ ምንድን ነው የሚለን አሁን ዲ እሺ 40% ኦፍ የነምበር ኢዝ 110 ነው። ሶ አሮ ስንት ነው? 40% ነው። ፒ ስንት ተሰጠ? 110 ተሰጠ። ሄሪት 110 ማለት ነው። ሶ ከኛ የሚጠበቀው አሁን ቢ ስንት ነው የምትለዋል ነው። ስለዚህ ሲ እና ዲን ለእናንተ በዚህ መልኩ መጠቀም እና ካልኩሌት ማድረግ ይቻላል። ይችላል ተሰጣችኋለን ማለት ነው። በጣም አሪፍ። እሺ ሁለተኛው ምን ይላል? ኢፍ 30% ኦፍ ኤማንስ ሳላሪ 6300 ይላል። ችን እንስራ 30% ኦፍ ኤማንስ ሳላሪ 6300 የሰውየው ደሞዝ 30%ቱ 6300 ነው ይላል። አሁን ጥያቄው ምንድነው? ዋናው ሙሉ ሳላሪው ስንት ነው? 30%ቱ የዛ የሙሉ ሳላሪው 30%ቱ ስንት ነው ይላል? 6300 ነው። ስለዚህ አሁን አሮ ስንት ነው? 30% ነው። በጣም ቀላል ነው። ፒ የተሰጠ ፒ 6300 ነው። ጥያቄው ምንድነው? ሙሉ ቤዙ ዋናው ሳላሪው ስንት ነው? በቃ ስለዚህ አሁን እኛ በጣም በቀላሉ መስራት እንችላለን። ሶ ፒ ምንድነው ያለው? ፒ ኢዝ ኢኳል ቱ አር ታይምስ ቢ ኦቨር 100 ነው። ከዛ በኋላ ስንት ነው? 6300 ማለት ነው። አር ስንት ነው? 30 ሲባዛ በቢ ሲካፈል ለ100 ማለት ነው። ሶ ኦቨር ዋን አድርገን እኛ ክሪስ ክሮስ ማለት ስለዚህ ይመጣል 30 ሲባዛ በቢ እኩል ይሆናል 6300 ሲባዛ በ100 ኦቨር 30 ኦቨር 30 ማለት 30 በምን በ30 ይጣፋል። ሰው ምን መጣው? ቢ እኩል ይሆናል የአንዷ 0 በአንዷ 0 ትጣፋለች። ሶ ከፈለግን በ3 በ3 ስንት ይመጣል? አይ ቲንክ 210 ያ 210 ሲባዛ በ100 ስንት ይመጣል? አሁን አይ ቲንክ 21000 ይመጣል። ይሄ ማን ነው? ቤዙ ነው። ዋናው ደሞዙ 21000 መጣ ማለት ነው። ሶ አሁን ካልኩሌት እንኳን ቼክ እንኳን ብናደርገው ቼክ ራሱ ብናደርገው ይሄ ቼክ ብናደርገው ራሱ ስንት ይመጣል? አሁን ቤዙ
21,000 ከመጣ እና 30% አሩ 30% ከሆነ ፒ ስንት ይመጣል? አሁን ካልኩሌት ስናደርገው 21,000 ሲባዛ በ30 ሲካፈል 100 ነው። ሁለቱ 0 በሁለት 0 ይጠፋል። ስንት ይቀራል? 210 ሲባዛ በ30 21 ሲባዛ በ30 63 ነው። ከዛ 2 0 መጨመር ነው። ልክ ነን ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ሶስተኛ እንትኗን ጊቭን ማለታችሁ ኢን ኤ ክላስ ዌር ዘ ነምበር ኦፍ ቦይዝ ኢዝ 36% ኦፍ ዘ ቶታል ነምበር ኦፍ ስቱደንትስ ነው የሚለው። ኢፍ ዜር አር 18 ቦይዝ። አሁን እዚህ ጋር ቦይዝ ስንት ነው? 36% ነው። ስንት ቦይ አለ? 18 ቦይ አለ። ስለዚህ አሮ ተሰጠን። አሮ ስንት ነው? 36% ነው። ፒም ተሰጥቶናል። ፒ የቦይ ስለሆነ 18 ነው። ከኛ የሚጠበቀው ቢ ስንት ነው? ምንድነው ጥያቄ? ኢፍ ሃው መኒ ስቱደንትስ አር ዜር ኢን ዘ ክላስ፣ ምን ያህል ተማሪ ነው አጠቃላይ ያለው? ቢ ማለት ነው የተፈለገው። በቃ ስለዚህ አሁን እኛ በቃ ያው እንዲ ልክፈላትና ሶ ፒ which is equals to r times b over 100 ነው። 18 እኩል ይሆናል 36 ሲባዛ በ ሲካፈል ለ100 ነው። በጣም አሪፍ። ሶ ኦቨር 1 እናርግና ክሪስ ክሮስ ማለት ነው። ስለዚህ 36 ሲባዛ በ እኩል ይሆናል 1800 ነው። ኦቨር 36 ነው። 18 ሲባዛ በ100 ነው 1800 የመጣ። ሶ ቢ እኩል ይሆናል ይሄ በ6 ይሄዳል። በ6 የስንት ይመጣል? 300 ያ 300 ይመጣል። ከዛ በሁለት 150 ኦቨር 3 ይመጣል። አይ ቲንክ 50 ያ 50 ተማሪ ያለ ማለት በክፍል ውስጥ አጠቃላይ 50 ተማሪ ያለ ማለት ነው። አይ ሆፕ ካልኩሌሽን እዚህ ጋር ስህተት ካልተፈጠረ 50 ተማሪ ያለው ማለት ነው። በጣም አሪፍ። ኤክሰርሳይዝ 4.25 የመጻፋችሁ ጊቭኖችን እናውጣ። ኢቫሉዌት ዘ ፎሎዊንግ ይላል። ዋት ፐርሰንት ኦፍ 60 ኢዝ፣ አሁን ደግሞ አሮ ነው የተፈለገ። አያችሁት? የ60 ስንት ፐርሰንቱ ነው 30 የሚመጣ ነው። ስለዚህ አሁን ምንድነው የተጠየቀው? ኤ ቢ ስንት ነው? 60። ግልጽ ነው ተማሪዎች? የስ ፒ ስንት ነው? 30። ጥያቄው ምንድነው? አር ስንት ነው? በቃ ስለዚህ እዛ ጋር ያለችዋን ፒ እኩል ይሆናል አር ታይምስ ቢ ኦቨር 100ን ተጠቅመን ሪአሬንጅ ብናደርገው ይሄንን አር ሲኳል እሱ ስንት ይመጣል? ፒ ኦቨር ቢ ታይምስ 100 ይመጣል። ስለዚህ አሁን መተካት ነው። ፒ ስንት ነው? 30 ኦቨር 60 ሲባዛ በ100 ማለት ነው። ሶ አንዱ እነዚህ ዜሮ በዚህ ይጠፋል። ስንት ይመጣል? ይሄ 300 ይመጣል። 3 ሲባዛ በ100 ኦቨር 6 ነው። አይ ቲንክ ይሄ 50% ይመጣል። 50% ማለት ሀፍ ግማሽ ማለት ነው። እውነትም ግማሽ ነው። ለምን 30 እና 60 ነው ኮምፔር ስታደርጓቸው 30 ማለት የ60 ግማሽ ስለሆነ ማለት ነው። ስለዚህ አሁን ስንት መጣ? አር እኩል ይሆናል ስንት መጣ? 50% መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? የስ አሁን እንዲያል መስራት ነው። ለምሳሌ ቢ ምንድን ነው? ቢ እናውጣው ብቻ። ዋት ፐርሰንት ነው የሚለን። ቢዩ ስንት ነው? ቢዩ 24 ነው። እሺ ፒ ስንት ነው? 6 ነው። ሶ አርን መፈለግ ቀላል። ይችን ፎርሙላ መጠቀም ብቻ ነው ከዚህ በኋላ። እዚህ ጋር ያለችውን ፎርሙላ ተጠቅመን እዚህ ጋር ካልኩሌት ማድረግ ብቻ ነው የሚጠበቅባቸው። በጣም አለ። እሺ ሲም ተመሳሳይ። ሲ ምንድን ነው የሚለው? ዋት ፐርሰንት ነው የሚለን። ሶ ቢ ስንት ነው? 800 ተሰጠን፣ ዋናው ማለት ነው። ከዛ ፒ ደግሞ ስንት ይመጣል? 500 ማለት ነው። በቃ ከዚህ በኋላ እኛ ከምጣ አር ስንት ነው ነው። ሶ አር እኩል ይሆናል ፒ ኦቨር ቢ ታይምስ 100 መተካት ነው። ፒ which is given እዚህ ጋር የማለት 500 ኦቨር 800 ሲባዛ በስንት በ100 ማለት 100 ማለት ሶ እዚህ ጋር 2 0 በ2 0 ይጠፋል። ሰው ስንት ይመጣል? 500 ይሆናል ሲካፈል 8 ማለት ነው። ሶ እስኪ በሁለት ስንት ይሄዳል? 250 ይመጣል። ይሄ በሁለት 4 ነው። ይሄ በሁለት 125 ይመጣል። ይሄ በሁለት 2 ይመጣል። ስለዚህ አር እኩል ይሆናል
25 ኦቨር 2 አይ ቲንክ ይህ ስንት ይመጣል? 62.5% ሜቢ ተሳስተን ካሁን እንደዛ አካባቢ ይመጣል። 125 ለሁለት ማካፈል ነው። 120 65 ያ ልክ ነው፣ እንደዛ ይመጣል። ስለዚህ ሬታችን ደግሞ ሬቱ 62.5% ይመጣል ማለት ነው። በጣም አሪፍ። ምክንያቱም ኦልሞስት ከግማሽ በላይ ስለሆነ ነው ማለት ነው። በጣም ቀላል ነው። በዚህ መሰረት ምንድነው ሁለተኛው የሚለን ኤማን ሴቭስ 300 ብር ፍሮም ሂዝ መንዝሊ ሳላሪ ነው የሚለን። 300 ብር ሴቭ ያደርጋል ከሳላሪው ላይ ማለት ነው። ኢፍ ሀር መንዝሊ አይ ሚን የውመን ነው ሶሪ ኢፍ ሀር መንዝሊ ሳላሪስ 7500 ከ7500 ላይ ነው እንግዲህ 300 ብር ሴቭ የምታደርግ። አሁን ዘመን አይደለም መቼም እርግጠኛ ነኝ። እሺ በጣም አሪፍ። ጀስት ፎር ፈን ነው። ምን ያህል ፐርሰንቱ ነው ሴቭ የምታደርግ ነው? ምንድን አሁን ጥያቄው ቤዙ ስንት ነው? ዋናው ደሞዟ 7500 ነው። ፒው ደግሞ ስንት ነው? 300 ነው። አር ስንት ነው? በቃ ስለዚህ አር እኩል ይሆናል ፒ ኦቨር ቢ ታይምስ 100። ፒ እና ቢን ካላወጣን እንሳሳታለን። መጀመሪያ ፒ ማን ነው? ጊቭኖችን ማውጣት አለብን። ምንድነው የተሰጠን? ምንድነው የተጠየቀ ነው የሚለውን ነገር ለማወቅ ማለት ነው። በጣም አሪፍ። ስለዚህ አሁን እዚህ ጋር ስንት ነው? 300 ኦቨር 7500 ሲባዛ በስንት? በ100 ማለት ነው። ሁለቱ ዜሮ በሁለት ዜሮ ይጠፋል። እዚህ ጋር ስንት ይመጣል? 300 ሲካፈል 75 ማለት ነው። ይችን ማለት ለምሳሌ ይሄ በአምስት ስንት ነው? በአምስት ይሄ ስንት ነው? አይ ቲንክ 60 ነው የሚመጣ። ይሄ በአምስት ስንት ነው? 15 ያ ስንት ይመጣል? አራት አይደለ? ቲንክ 4% 4% መሰለኝ። አር እኩል ይሆናል 4% ማለት ነው። እስቲ ቼክ እናድርገው። ጀስት ቼክ እናድርገው እስኪ። ቼክ ማለት አሩ 4% ከሆነ እና ቤዙ ደግሞ ዋናው 7500 ከሆነ 300 መምጣት ማግኘት አለብን። ይህን ተነስተን ፒ ማለት 4 ቢ ኦቨር 100 ነው። ስለዚህ ማለት 4 ሲባዛ በ7500 ሲካፈል ለ100 ነው። ይሄ በዚህ ይጣፋል። ስንት ይመጣል? 4 ሲባዛ በ75 300 ይመጣል። በጣም አሪፍ በጣም አሪፍ። ጀስት ለቼክ ነው። ይሄኛዋ ፓርት ለቼክ ነው። ይሄኛዋን ቼክ እናንተ መዝለጥ ትችላላችሁ። ቼክ ለማድረግ የሰራነው ትክክል ነው ወይስ አይደለም የሚለውን ማለት ነው። በጣም አሪፍ በጣም አሪፍ። አራተኛ ደግሞ ምንድን ነው የሚለን? ኢን ክላስ 48 ስቱደንትስ ኢን ክላስ ኦፍ 48 ስቱደንትስ 6 ኦፍ ዜም አር አብሰንት ኦን መንዴይ ነው የሚለን። ቶታል ስንት ነው? ቤዙ አሁን 48 ነው። ተማሪ አጠቃላይ 48 አለ። አብሰንት ሰኞ ዕለት የቀሩት ተማሪዎች ብዛታቸው ስንት ነው? አብሰንት ይችን እንደ ፒ እንቆጥራታለን። 6 ነው አብሰንት ማለት። ስለዚህ ዋት ፐርሰንት ኦፍ ዘ ክላስ ወዝ አብሰንት ነው። ምን ያህል ፐርሰንቱን የቀራው ነው። ስለዚህ አር ነው የተፈለገው ማለት ነው። ኤንድ ኦልሶ ዋት ፐርሰንት አቴንድ ነው። ይህን ካገኘን ከመቶ ላይ እንቀንሰዋለን ማለት ነው። ምክንያቱም የአብሰንቱና የፕሬዘንቱ አጠቃላይ አቴንድ ያደርገው ተደምረው መቶ ስለሚመጣ ማለት ነው። ስለዚህ አሁን የዚችን አር እንፈልግ። የአብሰንት ፐርሰንት እንፈልግ መጀመሪያ። ፒ ማን ነው? ሶሪ ፒ ሳይሆን አር ነው። አር ስኳልሶ ፒ ኦቨር ቢ ታይምስ 100 ነው። ስለዚህ ፒ 6 ኦቨር አጠቃላይ 48 አይደለ? ሲባዛ በ100 ይመጣል። እሺ ከዛ ስንት ይመጣል? ይሄ 600 ሲካፈል 48 ነው። ከፈለግ በ6 100 ኦቨር 8 ይመጣል። ያ ስለዚህ አሩ ኢኳልቱ 100 ኦቨር 8 ነው። እስኪ በሁለት 50 ይመጣል። በሁለት 50 የበሁለት 4 ነው። አሁን የበሁለት 25 የበሁለት ስንት ነው? 2 ነው። 12.5% አብሰንት ሆኗል ማለት ነው። አብሰንት የሆነው አጠቃላይ እነዚህ ስድስቱ ተማሪዎች በፐርሰንት ሲገለጡ ስንት ነው? 12.5 ነው። አቴንድ ያደረገው ክላስ ውስጥ ያለው ስንት ነው? አቴንድ ማለት ስንት ማለት ነው? ከ100% ላይ ሲቀነስ 12.5% ማለት ስንት ይመጣል? አሁን ይሄ 87.5 እንደዛ አካባቢ። ይህን ቀንሶ ማስቀመጥ 87.5%ቱ
ክላስ ውስጥ አቴንድ አድርጓል ማለት ነው። በጣም ምክንያቱም ሙሉ ተደምሮ የአቴንድ እና የአብሰንት ተደምሮ ስንት መምጣት አለበት? 100% መምጣት አለበት ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሌላኛው ሚክስድ ፕሮብለም ኮንቴኒንግ ቤዝ ሬት ኤንድ ፐርሰንቴጅ ነው። ያ ምንድነው እዚህ ጋር ፎርሙላውን ካወቅን ወይ ቤዙ ልንጠየቅ እንችላለን፣ ወይ ሬቱ ልንጠየቅ እንችላለን፣ ወይም ደግሞ ፐርሰንቴጁን። ልክ ቅድም ሶስቱም ኬዞች የተለያዩ ኬዞችን ስላየን ምንም ከዚህ በኋላ ያን ያህል የሚከብዳቸው አይመስለኝም ለእናንተ። በጣም አሪፍ። ለምሳሌ ይህን አንደኛውን ልናየው እስኪ። አንደኛው ምንድን ነው የሚለን? የስቱደንት ስኮር 16 አውት ኦፍ 25 ከ25ቱ ስንት መለሰ? 16 መለሰ። ስንት ፐርሰንት ነው የመለሰ ነው ጥያቄው። ዋት ኢዝ ዘ ስቱደንት ስኮር ኢን ፐርሰንት ነው። ቀላል ነው ይሄ። ፒዩ ስንት ነው? 16 ነው። የጥያቄው አጠቃላይ ብዛት ስንት ነው? ቤዙ ማለት ነው 25 ነው። አሁን የተፈለገው ምንድን ነው? አር ስንት ነው? አር ማለት ፒ ኦቨር ቢ ታይምስ 100 ነው። ስንት ይመጣል? 16 ኦቨር 25 ሲባዛ በስንት? በመቶ ማለት ነው። በጣም ቀላል። ይሄ ከፈለግ በ25 ይሄ 4 ይመጣል። ከፈለግን ይሄኛው ዝም ብለን 1600 ሲካፈል ለ25 ማድረግ ይህ ብታካፍሉት 64% ይመጣል። 64% ይመጣል። እችን ቼክ ማድረግ ትችላላችሁ። ሬቱ ይሄን ያህል ይመጣል ማለት ነው። እዚህ ጋር በማጣፋት ስለሆነ ለምሳሌ እዚህ ጋር ያጣፉት በ25 አንድ ነው። በ25 4 ይመጣል። 4 ሲባዛ በ16 ኦልሬዲ 64 ስለሚመጣልኝ ማለት ነው። በጣም አሪፍ። እሺ ሁለተኛ ደግሞ ምንድን ነው የሚለን? ይሄን አንደኛው ሁለተኛውን አወጣላችሁና እናንተ እንትኑ ስራው ለእናንተ ሰጣችሁ። ለምሳሌ ዜር አር 50 ስቱደንትስ ኢን ክላስ ቤዝ ተሰጠ ማለት ዋናው ተማሪ ወንዱም ሴቱም አጠቃላይ 50 ነው። ምንድን ነው የሚለን? 18% ኦፍ አር አብሰንት ኦር የፓርቲኩላር ዳይ ነው። ይሄ ሬቱን እንፈልገው አሮ የተሰጠ ማለት ነው። ፐርሰንት ነው። እሺ ፋይንድ ዘ ነምበር ኦፍ ስቱደንት ፕሬዘንት ነው የሚለን። አብሰንቱን እንስራና ፕሬዘንቱን ልክ እዚህ ጋር ከመቶ ላይ እንደቀነስ ነው ከላይ እዚህ ጋርም ከመቶ ላይ እንቀንሰዋለን ማለት ነው። አሁን የዚህ ፒ ስንት ይመጣል? መጀመሪያ ፒው ስንት ይመጣል? ፒ ስንት ይመጣል የዚህኛው? ፒ ምንድን ነው የዚህኛው? ፒ which is equal to r times b over 100 አይደል የተባባልነው? የስ ስለዚህ ስንት ይመጣል? 8 ሲባዛ በ50 ሲካፈል ለ100 ስንት አንዷ 0 በአንዷ 0 ብትጠፋ 8 ሲባዛ በ5 40 ነው። ሲካፈል ለ10 ስንት ይመጣል? 4 ማለት ነው። 4 ስቱደንት ማለት ይሄ ምንድን ነው? አብሰንት ነው። የቀረው ተማሪ ስንት ነው? 4 ተማሪ ነው። ስለዚህ ፕሬዘንቱ ወይ ደግሞ አቴንድ ያደረገው ፕሬዘንት ስንት ነው? አጠቃላይ ተማሪ ስንት ነው? 50 ነው አይደለ? 50 ሲቀነስ 4 ስለዚህ 46 ተማሪ ምን አድርጓል? አቴንድ አድርጓል ወይም ነው ፕሬዘንት አድርጓል ማለት ክላስ ውስጥ አለ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ኦኬ በጣም አሪፍ ጨርሰናል። የዛሬው ሌሰናችን ይህን ይመስል ነበረ ተማሪዎች። እጅግ በጣም ቀላል የሆነ በተለይ የፒ የአር እና የቢን ሪሌሽንሽፕ በትክክል ያየንበት አሪፍ ጊዜ አሳልፈናል ብለን ተስፋ እናደርጋለን። ቻናላችንን ሰብስክራይብ አድርጉ። ሰብስክራይብ አድርጋችሁ ለሁሉም ተማሪዎች አድርሱ። ቀጣይ ክላሶች ስላሉ ተከታታይ የሆነ ሌሰኖች ስለምንለቅ አይሆፕ ተጠቃሚ ትሆናላችሁ። ከዚህ በተጨማሪ ቴሌግራም ቻናላችን ላይ የተለያዩ ጥያቄዎችን ስለምንለቅ ቴሌግራም ቻናላችንን ጆይን አድርጉ። ጥያቄዎችን እዛ ጋር ታገኛላችሁ ማለት ነው። መልካም የትምህርት ጊዜ፣ መልካም የጥናት ጊዜ። ቻው